የስፖርታዊ ዘገባችን አጋር የሆነንን ሲንቄ ባንክን እያመሰገንኩኝ ከስፖርታዊ ዘገባዎች ጋር አዲስ የሸዋስ አብሬያችሁ ቆያለሁ። በአንጎላ በሚካሄደው የአፍሪካ ወጣቶች ኦሎምፒክ ላይ የሚሳተፈው የኢትዮጵያ ልዑካን ቡድን ትላንት ሽኝት ተደርጎለታል። በቡድኑ ውስጥ ያለው ትልቅ ሀገራዊ ስሜትና በየስፖርት ዘርፎቹ የታየው የወጣት ስፖርተኞች አቅም የተሻለ ውጤት እንዲጠበቅም አድርጎታል። ሰለሞን አባቡ ተጨማሪ አለው። አራተኛው የአፍሪካ ወጣቶች ኦሎምፒክ ከፊታችን ረቡዕ ጀምሮ ለ3 ሳምንታት ተስፈኛ ወጣት አፍሪካውያንን በኦሎምፒክ መንደር በጋራ በማሰባሰብ በምዕራብ ደቡብ አፍሪካዊቱ ሀገር አንጎላ ይደረጋል። የወጣቶች ኦሎምፒክ በቂ ዝግጅት አድርገናል። እናም እዛም ሄደን የሀገራችንን ሰንደቅ ዓላማ ከፍ አድርገን እንመለሳለን። አሪፍ ዝግጅት አድርገናል። ጥሩ ውጤት ያው ከፈጣሪ ጋር እንጠብቃለን። ትሬኒንግ አድርገናል። ውጤት እናመጣለን ብለን እንጠብቃለን። እነዚህ ወጣቶች ከተለያዩ ክልሎች ተመርጠው ኢትዮጵያን በወጣቶች ኦሎምፒክ ላይ የሚወክሉ በመድረኩም ውጤታማ ለመሆን ባለፉት ቀናት ዝግጅታቸውን በአዲስ አበባ ሲያከናውኑ የቆዩ ናቸው። አትሌቲክስ፣ ብስክሌት፣ ወርልድ ቴኳንዶ፣ ካራቴ፣ ጠረጴዛ ቴኒስ፣ ውሃ ዋናና የክብደት ማንሳት ስፖርቶች ኢትዮጵያ ሉዋንዳ ላይ የምትሳተፍባቸው የስፖርት አይነቶችም ናቸው። ለልዑክ ቡድኑ በዘጋጀው የሽኝት መርሃ ግብር ላይ የመልካም ምኞት መልእክታቸውን ያስተላለፉት የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ መንግስትም ሆነ ኦሎምፒክ ኮሚቴው በአስፈላጊው ድጋፎች በሙሉ ከቡድኑ ጋር አብሮ እንደሚዘልቅና በአንጎላም የተሻለ ውጤት እንደሚጠበቅም ተናግረዋል። ዝግጅታችሁ ጥሩ እንደነበረ፣ በቂ እንደነበረ ከአሰልጣኞቻችን ሰምተናል፣ ከእንዳንተ አንደበት ሰምተናል። የኢትዮጵያ ኦሎምፒክ ኮሚቴ አሁንም ከጎናችሁ ሳይለይ በቂ አስፈላጊውን ሁሉ ድጋፍ በማድረግ በፋይናንስም በማቴሪያልም ምንም ነገር ሳይጎልባችሁ ያው የኢትዮጵያ ኦሎምፒክ ኮሚቴ ከጎናችሁ ነው እና የሚሆነው ለዚህ ኃላፊነት ላበቃን ለመንግስት ለዚህ ኃላፊነት ላበቃን የኢትዮጵያ ሕዝብ ሁላችንም እንግዲህ እኛ በመምራት እናንተ ደግሞ ፐርፎርም በማድረግ ትልቁን ኃላፊነት የምትወስዱም ስለሆነ ከፍ ያለ ኃላፊነት ነውና አደራ ለማለት እንፈልጋለን። ከዓመታቶች በኋላ በስኬት የተደረገው ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ጥሩ አቅም ያላቸው ስፖርተኞች ታዩበት እንደሆነ የተናገረችው ኮማንደር አትሌት ዳርቱ ቱሉ በመድረኩ የሚመዘገቡ ውጤቶች ለዓለም ወጣት ኦሎምፒክ ምርጫ ትልቅ አስተዋጽኦ እንዳላቸውን በመግለጽ ለዚህም ያላቸውን አቅም በሙሉ እንዲጠቀሙና በድል እንዲመለሱም ነው ለልዑክ ቡድኑ መልእክቷን ያስተላለፈችው። ይሄ ብቻ ሳይሆን እንደምታውቁት ዳካር ላይ 2026 የዓለም ወጣቶች ጨዋታ ይደረጋልና ስለዚህም እዛ ላይ ተሳትፎ ብቻ ሳይሆን በብቃት አሸንፋችሁ ምንማችሁ ደግሞ እንድታሟሉ በዚሁ አጋጣሚ አሰልጣኞች፣ ሌሎች ኃላፊዎች አትሌቶቻችሁን፣ ተጫዋቾቻችሁን እንድትመክሩ አልላለሁ። ሀገራዊ ኃላፊነትን በመሸከም ከዚህ ቀደም እንደነበረው ሁሉ የኢትዮጵያን ሰንደቅ ዓላማ ከፍ ለማድረግ ወደ ስፍራው እንደሚያቀኑ የገለጹት የልዑክ ቡድኑ አባላት በውጤት እንደሚመለሱም ያላቸውን ተስፋ ገልጸዋል። ውድድር እስከገባን ድረስ መደጋገፍ ምናምን ያለ ነውና አንድ ነን። ኢትዮጵያዊ አንድ አይደለ? ለዛ አንድ ነን እና በጣም እየሰራን ነው። ውጤት እንደምናመጣ ደግሞ 100% እርግጠኛ ነን። ውሃ ዋና በግል ነው ተወዳደረው እና እስካሁንም እየተዘጋጀ ነው። እንግዲህ እስካሁን ከዚህ በፊት ከመጣው ውጤት የተሻለ ውጤት ለማምጣት ነው እና እንግዲህ የሀገራችን ባንዲራ ከፍ ለማድረግ ልጆቻችን ያው ከተለያዩ ውድድሮችና አሁን የኢትዮጵያ ኦሎምፒክ ኮሚቴ ካዘጋጀውም ሀገር አቀፍ ውድድር ከዛም በተወሰነ ደረጃ ያየናቸው ልጆች አሉ። በአጠቃላይ ግን ከ17 ዓመት በታች የረጅም ጊዜ ኤክስፒሪየንስ አላቸው ብለን የምናስባቸው ልጆች አይተንና ደግሞ ውድድርም የሀገር ውስጥም የዞን 5ም የፕሬዚዳንሻል ካፕ ውድድር ላይም የተሻለ ውጤት አላቸው ብለን ለሀገርም ለራስም ለስፖርታችንም ጥሩ ውጤት ያመጣሉ ብለን የምናስባቸው ልጆች ነው የያዝነው። ውድድሩ የወጣቶች መድረክ እንደመሆኑ ከዚህ ቀደም ከነበሩ የዕድሜ ክፍተቶች መነሻ በዚህኛው ውድድር ላይ የተሻሉ ተግባራት መከናወናቸውን የኢትዮጵያ ኦሎምፒክ ኮሚቴ የቴክኒክ ጉዳዮች ኃላፊ አቶ ቢልኝ መቆያ ይናገራሉ። እድሜያቸው ከ17 ዓመት የሆኑትን ልጆች በኤምአርአይና በልዩ ልዩ የምርመራ ውጤቶች ለመምረጥና ለማዘጋጀት ጥረት ተደርጓል። እዛም ሄደን የሚያጋጥመን አናቅም፣ ግን በእኛ ግን በቂ የሆኑ ልጆች ናቸው ያዘጋጀ ነው። ስለዚህ የተሻለ ውጤት እናመጣለን ብለን እናስባለን። በአንጎላው የአፍሪካ ወጣቶች ኦሎምፒክ ላይ ኢትዮጵያን የሚወክለው የመጀመሪያው ልዑክ ዛሬ ማለዳ ወደ ስፍራው አቅንቷል። አትሌቶቻችን ወደ ቦታቸው መለሱና ሌሎች ልጆችን ፎቶግራፊ ክምሎች እናደርጋለን። በሳምንቱ መጨረሻ በእስያ አህጉር በተካሄዱ የጎዳና ውድድሮች ኢትዮጵያውያን አትሌቶች ባለድል ሆነዋል። ተጠባቂ በነበረው የቫሌንሺያ ማራቶንም ኬንያውያን አትሌቶች አሸንፈዋል። ኢድሪስ አህመድ
በተለያዩ ክፍላት ዓለማት ተካሂደው ኢትዮጵያውያን አትሌቶች ውጤት ካስመዘገቡባቸው ውድድሮች መሃል የጃፓኑን ፉኮካ ማራቶን ቀዳሚ እናደርጋለን። በባለ ወርቅ ደረጃው ማራቶን ኢትዮጵያዊ አትሌት ባየልኝ ተሻገር ነው በቀዳሚነት ያጠናቀቀው። ባየልኝ 79ኛውን የፉኮካ ማራቶን በማሸነፍ ከ2016 በኋላ በመድረኩ በመቅደም የመጀመሪያው ኢትዮጵያዊ አትሌት ለመሰኘት ጃፓናውያኑን አትሌቶች አስከትሎ ሲገባ ርቀቱን ለማጠናቀቅ 2 ሰዓት ከ07 ደቂቃ 51 ሴኮንድ ወስዶበታል። በሌላኛው የጃፓን ማራቶን ሆፋ ዩሚዮሪ ደረሰ ወርቅነህ 2 ሰዓት ከ06 ደቂቃ 58 ሴኮንድ በሆነ ጊዜ ባለድል ሲሆን በቻይናው ሸንዘን ማራቶንም ኢትዮጵያውያን አትሌቶች አሸንፈዋል። 2 ሰዓት ከ09 ደቂቃ ከ12 ሴኮንድ ያጠናቀቀው ከማል ሁሴን ባለድል ሆኗል። ታዱ አባተ ሁለተኛ ደረጃን አግኝቷል። የባለ ፕላቲኒየም ደረጃው ቫሌንሲያ ማራቶን ከቀደሙት ዓመታት ውጤቶች በመነሳት ኢትዮጵያውያን አትሌቶች ለአሸናፊነት የተጠበቁበት ነበር። 45ኛው የቫሌንሲያ ማራቶን ትላንት ሲካሄድ ግን ኢትዮጵያውያን አትሌቶች ውጤት አልቀናቸውም። በወንዶች ጆን ኮሬር ነው ያሸነፈው። ኬንያዊ አትሌት ማራቶኑን በቀዳሚነት ለማጠናቀቅ 2 ሰዓት ከ02 ደቂቃ ከ24 ሴኮንድ ወስዶበታል። የዓለም የክብረ ወሰን ባለቤቱ ከልቪን ኪፕቱም ከ2 ዓመት በፊት ባለድል በሆነበት መድረክ ጆን ኮሪር የገባበት የምንጊዜም 8ኛው የማራቶን ፈጣን ሰዓት ሆኖ ተመዝግቧል። አማናል ጴጥሮስ ከጀርመን፣ አዎት ንፍታሌም ከኖርዌይ ሁለተኛና 3ኛ ደረጃን አግኝተዋል። በሴቶች ኬንያውያን አትሌቶች ከ3 ዓመታት በኋላ ወደ አሸናፊነት ተመልሷል። ጆስሊን ጄፕ ኮስጌ ናት ባለድል የሆነችው። ርቀቱን ለማጠናቀቅም 2 ሰዓት ከ14 ደቂቃ ከ00 ሴኮንድ ወስዶባታል። ፔረስ ጄፕ ችርችር ሁለተኛ ስትሆን ቺሎ ሄርቤት 3ኛ ደረጃን አግኝታለች። የ31 ዓመቷ አትሌት የስፍራውን ክብረ ወሰን 1 ደቂቃ ለተጠጋ ጊዜ ከማሻሻሏን በተጨማሪ የገባችበት ሰዓት የምንጊዜም የማራቶን 6ኛው ፈጣን ሰዓት ሆኖ ተመዝግቧል። በኢትዮጵያ ፕሪሚየር ሊግ የ9ኛ ሳምንት የመጨረሻ ጨዋታዎች ተጠባቂ የነበሩት ሐዋሳ ከነማ ከመቻል እንዲሁም ፋሲል ከነማ ከመቀለ ሰባ እንደርታ በአቻ ውጤት ሲጠናቀቅ ነገሌ አርሲ ደግሞ የውድድር ዓመቱን 3ኛ ድሉን አሳክቷል። ዮሴፍ ሹምዬ ተጨማሪ ያለው የኢትዮጵያ ፕሪሚየር ሊግ የ9ኛ ሳምንት መርሃ ግብር ትናንት አዲስ አበባና ሐዋሳ ላይ በተደረጉ 4 ጨዋታዎች ፍጻሜውን አግኝቷል። ተጠባቂ የነበረው የመቀለ ሰባ እንደርታና ፋሲል ከነማ ጨዋታም በአቻ ውጤት ተጠናቋል። ጨዋታው ጠንካራ ፉክክር የተደረገበት ሲሆን ሁለቱም ቡድኖች በጨዋታው ማጠናቀቂያ ላይ ግቦችን አስቆጥረው ነጥቡን ተጋርተው ወጥተዋል። ግብ በማስቆጠሩ አጼዎቹ ቀዳሚም ነበሩ። በ89ኛው ደቂቃ ናትናኤል ማስረሻ የዮሐንስ ሳሌም ቡድን መሪ አድርጓል። ጨዋታው በፋሲል ከነማ አሸናፊነት የሚጠናቀቅ ቢመስልም ፍጹም አለሙ በ92ኛው ደቂቃ የቀድሞ ክለቡ ላይ ያስቆጠራት ግብ ለመቀለ ሰባ እንደርታ 1 ነጥብ አስገኝታለች። ሁለቱ ቡድኖች ነጥብ ተጋርተው መውጣታቸውን ተከትሎ ፋሲል ከነማ በ17 ነጥቦች ወደ ሁለተኛ ደረጃ ከፍ ሲል፣ መቀለ ሰባ እንደርታ በአንጻሩ በ4 ነጥቦች የደረጃ ሰንጠረዡ ግርጌ ላይ ይገኛል። በአዲስ አበባ ስታዲየም የተደረገው ሌላኛው ተጠባቂ ጨዋታም ሐዋሳ ከተማን ከመቻል አገናኝቶ በተመሳሳይ የአንዳቸው ውጤት ተጠናቋል። በጨዋታው የተሻለ የማጥቃት እንቅስቃሴ የነበረው መቻል በመጀመሪያው አጋማሽ ከፍጹም ቅጣት ምት መሪ መሆንም ችሎ ነበር። ወንድማገኝ ማዕረግ ኳስ በእጅ መንካቱን ተከትሎ የተሰጠውን የፍጹም ቅጣት ምት ኮሊንስ ኮፊ ወደ ግብነት ቀይሯል። ከረፍት መልስ ተሻሽሎ የቀረበው ሐዋሳ ከተማም በ68ኛው ደቂቃ በጌታነህ ከበደ አማካኝነት የአቻነት ግቡንም አግኝቷል። ካቻ ውጤቱ በኋላም መቻል በ16 ነጥቦች 3ኛ ደረጃ ላይ ሲቀመጥ፣ ሐዋሳ ከተማ በ14 ነጥቦች 7ኛ ደረጃ ላይ ይገኛል። በሐዋሳ በተደረጉ የሊጉ የ9ኛ ሳምንት የመጨረሻ ጨዋታዎች ደግሞ አርባ ምንጭና ኢትዮጵያ ቡና ባዶ ለባዶ ተለያይቷል። ሀዲያ ሆሳዕናን የገጠመው ነገሌ አርሲ በአንጻሩ የውድድር ዓመቱን 3ኛ ድሉን አሳክቷል። አዲስ አዳጊው ቡድን 2-1 ባሸነፈበት ጨዋታ ከቤ ብዙነህ ሁለቱንም ግቦች በስሙ አስመዝግቧል። ሀዲያ ሆሳዕናን ከሽንፈት ያልታደገችውን 1 ግብ ደግሞ ኢዮብ አለማየሁ በስሙ አስመዝግቧል። ነገሌ አርሲ ማሸነፉን ተከትሎም በ13 ነጥቦች ወደ 9ኛ ደረጃ ከፍ ሲል፣ ሀዲያ ሆሳዕና በ7 ነጥቦች 17ኛ ደረጃ ላይ ተቀምጧል። አንድ ተስተካካይ መርሃ ግብር ካላቸው ኢትዮጵያ መድንና ሸገር ከተማ ውጪ ሁሉም ቡድኖች 99 ጨዋታዎችን ሲያከናውኑም ሲዳማ ቡና በ20 ነጥቦች የፕሪሚየር ሊጉ የደረጃ ሰንጠረዥ አናት ላይ ተቀምጧል። ፋሲል ከነማና መቻል በ17ና 16 ነጥቦች ይከተላሉ። የከፍተኛ ግብ አስቆጣሪነት ፉክክሩን ደግሞ አቤል ያለው ከቅዱስ ጊዮርጊስ፣ አቤል ማሙሽ ከምድረ ገነት ሽረ በኩል 4 ግቦች ይመራሉ። በዩጋንዳ አስተናጋጅነት እየተካሄደ የሚገኘው የአፍሪካ ትምህርት ቤቶች ሻምፒዮና እንደቀጠለ ነው። ትላንት በሁለተኛ ቀን ውሎ በተደረጉ ጨዋታዎች ኢትዮጵያ በወንዶች ሩዋንዳን 1-0 ስታሸንፍ፣ በሴቶች ከደቡብ ሱዳን ያለ ግብ አቻ ተለያይታለች። ዛሬ ረፋድ ላይ ደግሞ የኢትዮጵያ ሴቶች ከታንዛኒያ አቻቸው ጋር ያደረጉት ጨዋታ 1-1 አጠናቀዋል።
ሞሳላ ከውጭ ግብፃዊ ኮከብ መሐመድ ሳላህ በሊቨርፑል ቤት እንደማልፈለግ ይሰማኛል ሲል ተናገረ። ከአሰልጣኙ ጋር አለመግባባት ውስጥ የገባው ሳላህ የፊታችን ቅዳሜ ሊቨርፑል ከብራይተን ጋር በሚያደርጉት ጨዋታ ደጋፊዎቹን ሊሰናበት እንደሚችል ይጠበቃል። አብርሃም ተስፋዬ የዚህ ሁሉ አለመግባባት ጥንስሱ የጀመረው ሊቨርፑል ከሊድስ ዩናይትድ ጋር 3-3 ከተለያየበት የእንግሊዝ ፕሪሚየር ሊግ ጨዋታ በኋላ ነበር። ኤላንድ ሮድ ላይ ለተገኙ የክለቡ ደጋፊዎች ስንብት የሚመስል ምልክት እጁን እያውለበለበ ያሳየው መሐመድ ሳላህ ከጨዋታው በኋላ ቤተሰቦቹን ወደ አንፊልድ መጥራቱ እህል ውሃው ከመርሲሳይዱ ክለብ ጋር አሁን ላይ ስለማብቃቱ ማረጋገጫም ሆኗል። በሊቨርፑል እንደማልፈልግ ይሰማኛል ያለው መሐመድ ሳላህ አሁን ላይ በአውቶቡስ ውስጥ እንደተወረወርኩ ነው የምቆጥረው ሲልም ተናግሯል። በአሰልጣኝ አርነ ስሎት በእንግሊዝ ፕሪሚየር ሊግ ለ3 ተከታታይ ጨዋታዎችም ተቀያሪ ወንበር ላይ መቀመጤም አስከፍቶኛል ሲል ሳላህ ከጨዋታው በኋላ ተናግሯል። ይህ ተጫዋች ሊቨርፑል አምና የእንግሊዝ ፕሪሚየር ሊግ ዋንጫዎችን ሲያሸንፍ 29 ግቦችን በማስቆጠር የውድድሩ ከፍተኛ ግብ አስቆጣሪ ሆኖ አጠናቋል። በእንግሊዝ ፕሪሚየር ሊግ ታሪክ በ190 ግቦች አራተኛው ከፍተኛ ግብ አስቆጣሪ እሱ መሐመድ ሳላህ ነው። በክለቡ ታሪክም በ420 ጨዋታዎች 250 ግቦችን በማስቆጠር በሊቨርፑል ቤት ከማይተኩት ተርታ እንዲመደብም አድርጎታል። ሳላህ በሁሉም ጨዋታዎች ባስቆጠራቸው 250 ግቦች ከያን ራሽና ሮጀር ሀንት በመቀጠል የመርሲሳይዱ ክለብ ሶስተኛው ከፍተኛ ግብ አስቆጣሪ ነው። ሊቨርፑላውያን ለዚህ ታታሪ ሲሉ ሁሌም በስቴዲየም ውስጥ አንተ የግብፃውያን ንጉስ ነህ፣ ሁሌም እንኮራባለን ሲሉ ያዜሙለታል። አሁን ግን ሁሉም በዜሮ ተባስቷል። ሊቨርፑል የውድድሩ ዓመቱ ሲጀምር ቦርንማውዝ፣ አርሰናል፣ ኒውካስል ዩናይትድ፣ በርንሌይና ኤቨርተንን በሊጉ ተቸግሮም ቢሆን ሲያሸንፍ እዛ ቤት ውስጥ በተወሰነ መልኩ ቅሬታ ሲቀርብባቸው የነበሩት ሌሎች እንጂ እሱ አልነበረም። አሁን ግን ተቀያሪ ወንበር ላይ ሆኖ እንኳን የሚወቀሰው ተጫዋች መሐመድ ሳላህ ሆኖ አስገራሚ አድርጎታል። እሱም ቢሆን ለሊቨርፑል ውጤት ማጣት ሙሉ በሙሉ እኔን ተጠያቂ እንድሆን የሚፈልግ አንድ አካል አለ ሲልም በግልጽ ተናግሯል። የቨርጂን ቫንዳይክና የኢብራሂም ኮናቴ ጥምረታም ዘንድሮ ሊቨርፑልን እጅግ ፈትኖታል። ለትሬንት አሌክሳንደር አርኖልድና ለአንድሬ ሮበርትሰን ምትክ ታስበው አንፊልድ የደረሱት ጀርሜን ፍሬምፖንግና ሜሎስ ኬርኬዝን ቢሆኑ ከጥቅማቸው ይልቅ ጉዳታቸውና የአቋማቸው ልኬት ክለቡን ዋጋ አስከፍሎታል። ጀርመናዊ ፍሎሪያን ቪርትዝና ስዊድናዊው አሌክሳንደር ኢዛክን ቢሆኑ ውሎ ከጠፋቸው ሰንበት ብለዋል። አምና በአሰልጣኝ የርገን ክሎፕ የተቃኘ ቡድን ይዘው የሊጉን ዋንጫ ያሳኩት አሰልጣኝ አርነ ስሎት ዘንድሮ ግን ገና በሁለተኛ ዓመታቸው የአንፊልዱን ክለብ የሚመጥኑ ስለመሆናቸው ጥያቄዎች እንዲነሱባቸውም አድርጓል። የተከላካይ ክፍላቸው በቅድመ ውድድር ዘመን እንደዛ ሲቸገር ተመልክተው አፋጣኝ መፍትሄ ከመስጠት ይልቅ የቡድኑን ሌላኛውን ክፍል ለማጠናከር የሄዱበት ርቀት ሳያንሳቸው ከሊድስ ዩናይትድ ጋር 3-3 ሲለያዩ ጥንቃቄ ጎደለው መከላከል ሲሉ መተቸታቸው ፍየል ወዲያ ቅዝምዝም ወዲህም ሆኖባቸዋል። አንዳንድ የቀድሞ የሊቨርፑል ተጫዋቾች በተለያዩ አጋጣሚዎች አሰልጣኙ መሐመድ ሳላህን ወደ ተቀያሪ ወንበር ሊያወርዱት ይገባል ማለታቸውን ተከትሎ አፋጣኝ እርምጃ የወሰዱት አሰልጣኝ አርነ ስሎት ለቡድኑ ግን የተለየ ነገር አሁንም ማምጣት አልቻሉም። ሊቨርፑልም ቢሆን ከገባበት አዘቅት እስካሁን ድረስ መውጣት አልቻለም። በተለይ ሊቨርፑል ሊድስ ዩናይትድን 2-0 ሲመራ ቆይቶ 2-2 ሲሆን ለመሐመድ ሳላህ አሰልጣኙ እድል ይሰጣሉ ተብሎ ቢጠበቅም በዝምታ አልፈውታል። ከጨዋታው በኋላ ይህንን ለምን እንዳላደረጉ ሲጠየቁ ሰዓቱ ግብ የምፈልግበት ሳይሆን የምከላከልበት ስለነበረ አላስፈለገኝም ማለታቸው የሚታወስ ነው። ቀደም ለዜና ኢትዮጵያ የነበሩን ስፖርታዊ ዜናዎች እነዚህን ይመስላሉ።